ከዛሬ 60 ዓመታት በፊት ቻይና የዓለም የረሃብ ተምሳሌት ነበረች። በሚሊዮኖች የሚቆጠሩ ዜጎቿ በምግብ እጥረት ያለቁባት ያቺ ምስኪን ሀገር ዛሬ የዓለም ቀዳሚ የግብርና የጀርባ አጥንት ሆና ትጠቀሳለች። ይህ ከተረጅነት ወደ መሪነት፣ ከድህነት ወደ ልዕልና የተደረገ ተጋድሎና ከምድር ጭቃ ውስጥ የበቀለ የቴክኖሎጂ ተአምር የሚናገር እውነተኛ ታሪክ ነው። ቻይና ዛሬ 1.4 ቢሊዮን ሕዝቧን በቀን 3 ጊዜ መመገብ ብቻ ሳይሆን በ2025-26 የምርት ዘመን በታሪኳ ታይቶ የማይታወቅ 714.9 ሚሊዮን ቶን የእህል ምርት በማምረት የዓለምን የግብርና ሪከርድ ሰብራለች። ይህች ሀገር በሩዝ፣ በስንዴ፣ በድንችና በሻይ ምርት በዓለም አንደኛ ደረጃን በመያዝ የዓለምን 20 በመቶ ቀለብ የምትሰፍረው ስፋት ባለው መሬቷ ሳይሆን በቤተ ሙከራዎቿ ውስጥ ባፈለቀችው የላቀ እውቀትና የዘር ቴክኖሎጂ ነው። ቻይና በቴክኖሎጂ አድጊያለሁ ብላ ግብርናውን አልናቀችውም። ይልቁንም ግብርናውን የቴክኖሎጂ ቤተ ሙከራ በማድረግ በአሁኑ ወቅት የቴክኖሎጂ አጠቃቀሟ ለግብርና እድገቷ ከ64 በመቶ በላይ ድርሻ እንዲኖረው አድርጋለች። ቻይና በዘመናዊ መስኖ መሰረተ ልማትና በዝናብ የሚለማ ከ120 ሚሊዮን ሄክታር በላይ መሬት ያላት ሲሆን በተለይም በሰሜን ምስራቅ እና በያንግቲዝ ወንዝ ተፋሰስ የሚገኙ ሰፋፊ የሩዝ የስንዴና የድንች ማሳዎቿ ለበርካታ ቻይናውያን የምግብ ዋስትናን ከማረጋገጥ ባለፈ ለዓለም ገበያ የሚትረፈረፍ ግዙፍ ምርት ይመረትባቸዋል። በቻይና ሰማያት ላይ የሚበሩ ድሮኖች ጸረ ተባይ ብቻ ሳይሆን የተስፋ ዝናብ ያዘንባሉ። ያለ ሰው ንክኪ በሳተላይት የሚሾፈሩት ትራክተሮች ደግሞ የግብርናውንና የሰው ልጅን ግንኙነት እጣ ፋንታም መወሰን ጀምረዋል። ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የአፈርን የልብ ትርታ እያዳመጠ እያንዳንዱን የሰብል ዘር በሳይንሳዊ ምክረ ሐሳብ መሰረት ውሃ እያጠጣ ቻይናን የዓለማችን የግብርና አንበሳ አድርጓታል። ይቺ ሀገር ለዓለም የምትሸጠው ምርት ብቻ ሳይሆን እውቀትን ነው። ከትላልቅ ፋብሪካዎቿ በበለጠ በየገጠሩ የሚገኙት የሳይንስ ጓሮዎቿ የግብርናውን ዓለም ቀይረውታል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ይህ ማረፊያ ሚዲያ ነው። በዚህ ዝግጅት ቻይና ከታላቁ ረሃብ ተነስታ የዓለማችን የግብርና ቁንጮ የሆነችበትንና በግብርና ቴክኖሎጂ ዘርፍ ዓለምን የመራችበትን ሚስጥር እንፈትሻለን። ቻናላችንን ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድም በአክብሮት ጋበዝን። በቻይና የዘመናዊነት ጉዞ ውስጥ ግብርና የኢኮኖሚው መረጋጋት መልህቅ ተደርጎ ይወሰዳል። ሀገሪቱ ወደ ኢንዱስትሪ መንደር ከመሸጋገሯ በፊት መሰረቷን የጣለችው በገበሬው ጉልበትና በመሬት ጸጋዎች ውጤት ላይ ነበር። ቻይና ዛሬ ላለችበት የቴክኖሎጂ ከፍታ መነሻ የሆነው ገበሬው ካላመረተ ፋብሪካው እንደማይቆም የተገነዘበው ያ ጥንቁቅ የኢኮኖሚ መርህ ነው። የቻይና መንግስት ለዘርፉ የሰጠውን ትኩረት የሚያሳየው በየዓመቱ መጀመሪያ ላይ የሚወጣው ቁጥር 1 ማዕከላዊ ሰነድ ነው። ይህ ሰነድ ከሌሎች አጀንዳዎች ሁሉ ቀድሞ ስለ ግብርና ዘመናዊነት፣ ስለ ገጠር ልማትና ስነ ምግብ ዋስትና ብቻ የሚመክር ብሔራዊ መመሪያ ነው። ምግብ ለህዝብ ሰማይ ነው የሚለው ጥንታዊ የቻይና ፍልስፍና ዛሬ በቻይና ግዙፍ የፖሊሲ መዋቅር ውስጥ ዋነኛው ምሰሶ ሆኖ ቀጥሏል። እንደ አውሮፓውያን አቆጣጠር በ1978 የተጀመረው የቤተሰብ ኃላፊነት ስርዓት ወይም ሃውስሆልድ ሪስፖንሲቢሊቲ ሲስተም በቻይና ግብርና ላይ ታሪካዊ ለውጥ አምጥቷል። ገበሬው የመንግስትን የምርት ፍላጎት አሟልቶ የተረፈውን ምርት ለገበያ አቅርቦ እንዲጠቀም መፈቀዱ ለዘመናት ታስሮ የነበረውን የአምራችነት ፍላጎትም አነቃቅቶታል። ይህ ፖሊሲ ግብርናውን ከመንግስት ጥብቅ ቁጥጥር ወደ ግል ተነሳሽነትና ወደ ገበያ መር ስርዓት በማሸጋገር ለሀገሪቱ የኢኮኖሚ መነሳሳት የመጀመሪያው ብልጭታ ሆኗል። ቻይና በቴክኖሎጂ ወደፊት ስትገሰግስ ግብርናውን ወደ ኋላ አላስቀረችውም። ይልቁንም ኢንዱስትሪው ለግብርናው አጋዥ እንዲሆን አድርጋ ነው የቀረጸችው። ፋብሪካዎቿ ከፊል አስተላላፊ ሽቦዎችንና ኮምፒውተሮችን ብቻ ሳይሆን ለገበሬው የሚሆኑ ዘመናዊ ማዳበሪያዎችንና ቀላል ማሽነሪዎችን በብዛት እንዲያመርቱ ተደርገዋል። ይህም የግብርናው ዘርፍ የኢንዱስትሪው ደንበኛና ደጋፊ ሆኖ እንዲቀጥል በማድረግ የሀገሪቱን ኢኮኖሚ ከከተማ እስከ ገጠር በተመጣጣኝ ሁኔታ እንዲያድግ አድርጎታል።
የቻይና ግብርና መዋቅር በአነስተኛ ገበሬዎችና በትላልቅ ተቋማት የተቀናጀ አሰራር ላይ የተገነባ ነው። መሬት የመንግስት ቢሆንም አርሶ አደሩ ለረጅም ዓመታት የመጠቀም መብት አለው። ከ200 ሚሊዮን በላይ የሆኑ አነስተኛ ገበሬዎችን ከሰፊው የዓለም ገበያ ጋር የሚያገናኙት ድራጎን ሄድ ኢንተርፕራይዝስ የሚባሉ ግዙፍ ኩባንያዎች ገበሬው ዘመናዊ ቴክኖሎጂና ካፒታል በቀላሉ እንዲያገኝ በማድረግ በኩል ትልቁን ድርሻም ይዛሉ። በቻይና ግብርና ውስጥ ትልቁ መዋለ ንዋይ የሚፈሰው በሰው ኃይልና በምርምር ላይ ነው። ሀገሪቱ በየዓመቱ በቢሊዮን የሚቆጠር ዶላር ለዘር ማሻሻያና ለቴክኖሎጂ ምርምር ትመድባለች። ይህ ኢንቨስትመንት ቻይናን በዓለም የግብርና ሳይንስ ቁንጮ ያደረጋት ሲሆን በተለይም በአነስተኛ መሬት ላይ እጅግ ከፍተኛ ምርት የሚሰጡ ዝርያዎችን በማላመድ ረገድ አቻ የማይገኝላት አድርጓታል። ግብርናው ለሀገሪቱ የሥራ ዕድል ፈጠራም ትልቅ ምንጭ ነው። በሚሊዮኖች የሚቆጠሩ ዜጎች በምርት በሂደትና በሎጂስቲክስ ዘርፍ ተሰማርተው ይገኛሉ። በ2025-26 የቻይና የግብርና ኤክስፖርት ገቢም ከፍተኛ እድገት አሳይቷል። እንደ ሻይ፣ አትክልትና ፍራፍሬ ያሉ ምርቶች ብቻ ሳይሆኑ የግብርና ማሽነሪዎች፣ የማሽነሪ ክፍሎች ለሀገሪቱ ትልቅ የውጭ ምንዛሬ እያስገኙ ይገኛሉ። በ2025-26 ቻይና በታሪኳ ከፍተኛ የሆነውን 714.9 ሚሊዮን ቶን የእህል ምርት በማምረት የዓለምን ቀልብ ስባለች። ይህ ውጤት የመጣው የእርሻ መሬት በመጨመር ሳይሆን በሄክታር የሚገኘውን ምርታማነት በሳይንሳዊ ዘዴዎች በማሳደግ ነው። ቻይና በሩዝ በስንዴና በድንች ምርት በዓለም ቀዳሚነቷን በማጽናት የምግብ ዋስትናዋን በጽኑ መሰረት ላይ ያሳረፈች ሀገር ናት። በአሁኑ ወቅት የቴክኖሎጂ አስተዋጽኦ ለቻይና ግብርና እድገት ያለው ድርሻ ከ64 በመቶ በላይ ደርሷል። ይህ አሃዝ የሚያሳየው ቻይና ከባህላዊ የጉልበት ስራ ወደ እውቀት መር ግብርና መሸጋገሯን ነው። ግብርናው የሀገሪቱን ጂዲፒ ከመደገፍ ባለፈ የገጠርና የከተማን ኑሮ ልዩነት በማጥበብና ድህነትን በመቀነስ ረገድ የማይተካም ሀገራዊ ሚና እየተጫወተ ይገኛል። በቻይና የእርሻ ማሳዎች ውስጥ ዛሬ የሚሰማው የሰው ድምጽ ሳይሆን የዳታና የሴንሰሮች ትዕዛዝ ነው። ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የአፈርን ንጥረ ነገር እርጥበትና የተባይ ወረርሽኝን በሴኮንዶች ውስጥ ይተነበያል። በገጠሪቱ ቻይና የተዘረጋው የ5G ኢንተርኔት መሰረተ ልማት ገበሬው ከእርሻ ሳይወጣ የገበያ መረጃን እንዲያገኝና ምርቱን በቀጥታ ስርጭት ለገዢዎች እንዲያስተዋውቅ አስችሎታል። የቻይናው ቤይዱ ሳተላይት ስርዓት ግብርናውን ወደ ስማርት ደረጃም አሸጋግሮታል። በመቶ ሺዎች የሚቆጠሩ ትራክተሮችና ማሽነሪዎች ያለ ሰው ንክኪ በሳተላይት ትዕዛዝ ብቻ መስመር ጠብቀው ያርሳሉ፣ ይዘራሉ። ይህ ቴክኖሎጂ ብክነትን ከመቀነሱም በላይ ስራው እጅግ በጣም ትክክለኛ ወይም ደግሞ ፕሪሲሽን ፋርሚንግ እንዲሆን በማድረግ የሰው ኃይል እጥረትን ቀርፏል። በቻይና ሰማያት ላይ የሚበሩ የግብርና ድሮኖች የዘመኑ ድንቅ ፈጠራዎች ናቸው። DJI እና XAG የመሳሰሉ ኩባንያዎች ያመረቷቸው ድሮኖች በአንድ ቀን ውስጥ በመቶዎች የሚቆጠሩ ሄክታሮችን መድኃኒት መርጨትና የሰብል ጤና መከታተል ይችላሉ። ይህ ቴክኖሎጂ የገበሬውን ድካም የቀነሰና ምርታማነትን በከፍተኛ ደረጃ የጨመረ የቻይና የግብርና መለያ ሆኗል። ቻይና ለትላልቅ እርሻዎች ብቻ ሳይሆን ለተራራማና ጠባብ ቦታዎች የሚሆኑ አነስተኛ ቴክኖሎጂዎችንም አዘጋጅታለች። ዎኪንግ ትራክተርስ በመባል የሚታወቁትና በሰው የሚመሩ ሁለገብ ማሽኖች ትናንሽ ይዞታ ያላቸው ገበሬዎች ሳይቀሩ በቴክኖሎጂ እንዲታገዙ አድርገዋል። ይህ ቴክኖሎጂ ለሁሉም የሚል አካሄድም ቻይናን ከሌሎች ሀገራት ለየት ያደርጋታል። ዛሬ በቻይና የምናየው የግብርና ቴክኖሎጂ ግስጋሴ ገና ጅምር ነው። ፍራፍሬ የሚለቅሙ ሮቦቶች፣ ሙሉ በሙሉ በኮምፒውተር የሚመሩ የግሪን ሃውስ እርሻዎችና በጨዋማ አፈር ላይ የሚበቅሉ የሩዝ ዝርያዎች የቻይና ግብርና የት ድረስ እንደሚሄድ ማሳያ ናቸው። ግብርናው ከባህላዊ አሰራር ወጥቶ ወደ ላቀ ሳይንሳዊ ምርምሮች መሸጋገሩ ቻይናን የዓለማችን ቀዳሚ የግብርና ቤተ ሙከራም አድርጓታል። ምንም እንኳን በቴክኖሎጂ ቢመጥቅም የቻይና ግብርና ከባድ ፈተናዎችም ከፊቱ ተጋርጠውበታል። አገሪቱ በኢንዱስትሪና በከተማ ግንባታ በፈጠነች ቁጥር ለም የእርሻ መሬቶቿን እያጣች መጥታለች። ይህንን ስጋት ለመቀነስ መንግስት የ1.8 ቢሊዮን ወይም ደግሞ 120 ሚሊዮን ሄክታር ቀይ መስመር ፖሊሲ የሚባል ጥብቅ ሕግ በማውጣት ከዚህ መጠን በታች የእርሻ መሬት እንዳይቀንስ ብሔራዊ ክልከላ ለማድረግ ተገዷል። ሌላው ትልቁ ፈተና የሰው ኃይል ሽግግር ነው። ወጣቱ ትውልድ የተሻለ ገቢ ፍለጋ ወደ ከተሞች በመፍለሱ የገጠሩን እርሻ የሚመሩት አረጋውያን እየሆኑ መጥተዋል። ይህ የእርሻው ክፍል የሰው ሀብት መሳሳትም ቻይናን ወደ ሮቦቲክስ እና
ኦቶሜሽን ዘርፍ እንድትገባ ያስገደዳት ዋነኛው ምክንያት ነው። ይህም ግብርናን ሰው በሌለበት የማስቀጠል ትልቅ ፈተና ሆኗል። የአየር ንብረት ለውጥ በቻይና ግብርና ላይ በተደጋጋሚ ያልተገመተ አደጋ እየፈጠረ ነው። በደቡባዊ ቻይና የሚከሰቱ ድንገተኛ ጎርፎችና በሰሜናዊው ክፍል የሚታየው ከፍተኛ ድርቅ የግብርና ምርት መጠኑን በየጊዜው ይፈታተኑታል። በተለይም በሰሜን ቻይና ያለው የውሃ እጥረት ግዙፍ የምህንድስና ስራዎችን በመጠቀም ውሃን ከደቡብ ወደ ሰሜን ለማስገባት ጥረት እየተደረገ ቢሆንም አሁንም ዘላቂ ስጋት ሆኖ ቀጥሏል። ለበርካታ ዓመታት ምርትን ለመጨመር ሲባል በከፍተኛ ሁኔታ ጥቅም ላይ የዋሉ ኬሚካላዊ ማዳበሪያዎችና ጸረ ተባይ መድኃኒቶችም በአፈርና በውሃ ላይ ብክለት አስከትለዋል። ዛሬ ቻይና ይህንን ስህተት ለማረም አረንጓዴ ግብርናን በማወጅ የኬሚካል አጠቃቀምን በመቀነስና አፈርን መልሶ በማዳበሪያ የማከም ውድና አስቸጋሪ ስራ ውስጥ ትገኛለች። ቻይና እንደ ሩዝና ስንዴ ባሉ መሰረታዊ ሰብሎች ራሷን ብትችልም እንደ አኩሪ አተር ላሉ ምርቶች አሁንም በከፍተኛ ሁኔታ በውጭ ገበያ ላይ ጥገኛ ናት። ይህ የገበያ መዋዠቅና የንግድ ጦርነቶች የምግብ ዋስትናዋ ላይ ስጋት እንዳይፈጥሩ በአሁኑ ወቅት የውጭ ጥገኝነትን ለመቀነስ በከፍተኛ ምርምር ላይ ትገኛለች። የቻይና የግብርና ተአምር በአጋጣሚ የመጣ ሳይሆን በሶስት መሰረታዊ ምሰሶች ላይ የቆመ ነው። ግልጽ ፖሊሲ፣ የማያቋርጥ የቴክኖሎጂ ምርምርና የገበሬውን አቅም ማሳደግ። ሀገሪቱ በቴክኖሎጂ ስትመጥቅ ግብርናውን ባለመናቋ ይልቁንም ግብርናውን የቴክኖሎጂ ዋና መናኸሪያ በማድረጓ ዛሬ ላላት ዓለም አቀፍ ተጽዕኖ ቁልፍ ሚና ተጫውቷል። ይህ ታሪክ ለኢትዮጵያና ለሌሎች ታዳጊ ሀገራት የሚሰጠው ትልቅ ትምህርት ረሃብ የሀገር ዕጣ ፋንታ ሳይሆን በእውቀትና በቁርጠኝነት የሚቀየር የታሪክ ምዕራፍ መሆኑን ነው። የቻይና ግብርና መሬት መኖሩ ብቻ ሳይሆን መሬቱን በትክክል የሚመራ ሳይንስና ፖሊሲ ለውጥ እንደሚያመጣም የሚያሳይ ድንቅ ተሞክሮ ነው። ቻይና ዛሬ ለዓለም እያጋራች ያለችው ምርት ብቻ ሳይሆን የስኬት ቀመርን ነው። በአፍሪካና በተለያዩ ሀገራት የተገነቡት የቴክኖሎጂ ማሳያ ማዕከላት ቻይና የግብርና ተጽዕኖዋን በዲፕሎማሲው ረገድም እንዴት እየተጠቀመችበት እንደሆነ ማሳያ ናቸው። ይህ የእውቀት ሽያጭ ለዓለም ምግብ ዋስትና አዲስ ተስፋም እየፈነጠቀ ይገኛል። በዚህ ዝግጅት የተመለከትነው የቻይና ግብርና ጉዞ ማንኛውም ሀገር ለግብርና ዘርፍ ተገቢውን ትኩረትና የቴክኖሎጂ ድጋፍ ካደረገ ምን ያክል ርቀት መጓዝ እንደሚችል የሚያሳይ ትልቅ መስተዋት ነው። ቻይና ካለፈችበት አስከፊ የረሃብ ታሪክ ተነስታ ዛሬ የዓለም የግብርና አንበሳ መሆኗ ለሁላችንም ብርታት የሚሰጥ የጥንካሬ ታሪክ ነው። የቻይና የልማት ጉዞ ለዓለም የሚያስተምረው አንድ ትልቅ እውነት አንድ ሀገር ራሷን ካለመገበች ነፃነቷ ሙሉ አይደለም የሚለው መርህ ነው። ይህ ፍልስፍና ቻይናን ከውጭ እርዳታ ጥገኝነት አላቆ ዛሬ የዓለም የግብርና ቴክኖሎጂ ላኪ እንድትሆን አድርጓታል። ይህ በፖሊሲ የተመራ የልማት ጉዞ ለዛሬው የቻይና የቴክኖሎጂ የበላይነት የመጀመሪያውና ጽኑ መሰረት ነበር። ውድ የማረፊያ ቤተሰቦች የቻይናን ድንቅ የግብርና ተሞክሮ የቃኘንበት የዛሬው ዝግጅታችን ይህንን ይመስላል። እናንተስ ከቻይና የግብርና ተሞክሮ ለሀገራችን ኢትዮጵያ የትኛው ቴክኖሎጂ ይበልጥ ጠቃሚ ነው ብላችሁ ታስባላችሁ? አስተያየታችሁን በኮመንት መስጫው ላይ አጋሩን። በሚቀጥለው ጊዜ ሌላኛውን ድንቅ የግብርና ታሪክ ይዘን እንመለሳለን። እስከዛው መልካሙን ሁሉ ተመኘን። ሰላም።